ሴት ልጅ ልትከዳ ስትፈልግ የምታሳየው ወሳኝ ባህሪዎችን እንመልከት። የመጀመሪያው ነገር ያለፈ ታሪካችሁን ለበደል ሲሆን ማንሳት ትጀምራለች። ሴት ልጅ ልትከዳ ስታስብ መጀመሪያ የምታደርገው ነገር ያለፈ ታሪካችሁን በአጠቃላይ በማንሳት የበደልካትን፣ ያስቀየምካትን ወይም ደግሞ ያላደረግላትን ነገሮች በአጠቃላይ መናገር ትጀምራለች። እነዚህንም የምታደርግበት ዋነኛው ምክንያት ምን መሰለህ? አንተን ለመራቅ ስታስብ ምንም አይነት የጥፋተኝነት ስሜት እንዲሰማት አትፈልግም፣ ወይም ደግሞ ደጋግመህ እንድትጫናት አትፈልግም። ስለዚህ ራሷን ከጥፋተኝነት ታድና ሙሉ ለሙሉ ልትከዳህ ወይም ደግሞ ልትርቅህ ትሞክራለች ማለት ነው። ሁለተኛው ስለ ፍቅር ሳይሆን ስለ ትርፍና ኪሳራ ማውራት ትጀምራለች። እስከዛሬ በግንኙነታችን ምን ያደረግክልኝ ነገር አለ? የመሳሰሉ ጥያቄዎችን ትጠይቃለች። ይህን ጥያቄ እንዲሁ ስታስበው ቀላል ይመስልሃል፣ ነገር ግን ትርፍና ኪሳራዋን ማስላት ትጀምራለች ማለት ነው። በፍቅር ግንኙነት ላይ ሁሌም አንዱ ዋጋ ከፋይ አይደለም፣ ሁለት ሰው ነው ዋጋ የሚከፍለው። ማለትም አንዱ ተቀባይ አንዱ ሰጪ የሚሆንበት ምንም አይነት ሚንስ የለም አይደለ? ሁሉም ሰጥቶ ይቀበላል። ነገር ግን እሷ እንዳልኩ ስለ ትርፍና ኪሳራ ብቻ ማሰብ ጀምራለች። ማለት በግንኙነት ውስጥ ምን ያደረግክልኝ ነገር አለ ወይም ደግሞ ምን አድርገህልኛል የመሳሰሉ ጥያቄዎችን በመናገር አንተን የበታችነት ስሜት እንዲሰማ ማድረግ ትጀምራለች። ሶስተኛው ነገር አንተን ከመረጃ ማራቅ ትጀምራለች። በፍቅር ግንኙነት ውስጥ ወሳኙ ነገር መረጃ መለዋወጥን ነው። ስለ ቀን ውሎዋ ጠይቃታለህ፣ እርሷም ደግሞ ስለ ቀን ውሎ የመሳሰሉ ነገሮችን ጠይቃለህ። በእነዚህ መካከል ብዙ መግባባት አሊያም ደግሞ ሲንክ ታደርጋላችሁ። ነገር ግን እሷ እነዚህ ነገሮች መገደብ ትጀምራለች። ያ ማለት ሌላ የሚሰማ ሰው አግኝታለች ማለት ነው። ምናልባት ከአንተ ለመራቅ ዝግጅቷን ጨርሳለች፣ የሆነ ሰዓት ደግሞ ሙሉ ለሙሉ ትክድሃለች። አራተኛው ነገር በፍቅር ግንኙነት ውስጥ ሆና ነገር ግን እንደ ሲንግል አክት ማድረግ ጀመረች ነው። ማለት ሲንግሎች ብዙ ጊዜ የሚሏቸው ነገሮች አሉ። ወር ነው የራስ ደስታ ነው ወይም ደግሞ እኔ ደስ ካለኝ ሌላው ምን ቸገረው አይነት ነገር አለ። ልክ ከአንተ ጋር ሆና በፍቅር ግንኙነት ውስጥ ሆና እንዲህ አይነት ባህሪዎችን የምታሳይ ከሆነ እመነኝ አንተን ልትክድህ ተዘጋጅታለች ወይም ደግሞ ልትርቅህ በዝግጅት ላይ ነው ያለችው። ምክንያቱም በፍቅር ግንኙነት ውስጥ ስትሆን የኔ ብቻ የሚባል ነገር የለም፣ ወይም ደግሞ አንተን ስለሚያስደስትህ ብቻ የምታደርገው ነገር የለም። አብሮ ላለ የፍቅር አጋርህ የምታደርጋቸውና የምትተዋቸው ነገሮች አሉ። ያ ማለት እሷ ኃላፊነት ለመውሰድ ዝግጁ አይደለችም፣ ወይም ደግሞ ኃላፊነትን ከራሷ እያሸሸች ነው፣ እየከዳች ነው። በመጨረሻ የምናየው ወሳኙ ነገር ከአንተ ጋር ሆና ከሌሎች ወንዶች ጋር ኮንታክት ማድረግ ከጀመረች ወይም ደግሞ ለምንድነው ከብዙ ወንዶች ጋር የማይሽ የመሳሰሉ ጥያቄዎችን ስትጠይቃት ጓደኛዬ ነው ጓደኛዬ ናቸው የመሳሰሉ ነገሮችን መናገር ከጀመረች ያው የአንተን ተጠባባቂ ጓደኛ ወይም ደግሞ የአንተን ተጠባባቂ የወደፊቱን ቦይፍሬንድ እየመለመለች ወይም ደግሞ በዝግጅት ላይ ነው ያለችው እና ምናልባት አንተ የምር መስሎ እንዳትዘናጋ፣ ምክንያቱም እየከዳች ነው። ነገር ግን ሙሉ ለሙሉ ከአንተ መራቅ የምትፈልገው ወይም ደግሞ የምትርቅህ አንተን የሚተካ በትክክል ሰው ስታገኝ ነው። እስከዛ ድረስ ያው አንተ በባጣ ቆየኝ ወይም ደግሞ እንዴት ነው እንደ ተቀያሪ ወንበር ይዛ ልትቆይ በዝግጅት ላይ ነው ያለችው እና ነገር ግን እንዳልኩህ እንዲህ ከላይ የጠቀስኳቸውን ባህሪዎች በአጠቃላይ የምታይባት ከሆነ እየከዳች ነው። ራስን ልታዘጋጅ ይገባል።